በራሳችን መድረክ ሰላማዊ ሰልፍን ማድረግ እንችላለን። ዋናው በአንድነትና በመተባበር ይህንን ጥሪ ማቅረብ ነው። ባሳለፍነው የቅዱስ ሚካኤል የንግስ በዓል ላይ ብዙ አመርቂ ባይሆንም ነገር ግን ለአርሲ ኦርቶዶክሳውያን ወገኖቻችን ድምጾች ተሰምተዋል። አሁንም ህዳር 21ን የእመቤታችን የቅድስት ድንግል ሰላም ኦርቶዶክሳውያን ይህንን መረጃ በደንብ አድርጋችሁ ኮፒ ሊንክ ሰላም ወደ ቤተሰቦቻችን ይህን መረጃ በደንብ አድርጋችሁ እንድታዳርሱ እንሻለን። በቀጥታ ወደ መረጃችን እናመራለን። ታላቅ የተባለ ሰልፍ ተጠርቷል። እጅግ አስቸኳይ የሆኑ መረጃዎች እየመጡ ይገኛሉ። መረጃው በጣም ጥብቅና ሊደመጥ የሚገባው ነው። በስፋት መረጃውን እንድታዳርሱ እንሻለን። ህዳር 21 ምን ሊሰማ ነው? ምን ሊደመጥ ነው? ምን ሊመጣ ነው? በጣም ጥብቅ የተባለና አስቸኳይ የሆነ መልእክት ነው እጃችን ላይ ገባው። በጣም ወንድሞቻችን አንድ መልእክት እያስተላለፉ ይገኛሉ። ይሄው መልእክት እንግዲህ ሰላማዊ ሰልፍ ሊካሄድ ነው። አስቸኳይ የሆነ ጉዳይ ሊደረግ ነው። አስቸኳይ የተባለ ነገር ሊመጣ ነው። ህዳር 21 እንደምናስታውሰው ብዙዎች ኦርቶዶክሳውያን እንደምናውቀው የቤታችን በዓል በስፋት የሚከበርበት በርካታ ህዝብ ወጥቶ የሚያከብርበት በዓል እንደሆነ ይታወቃል። ይህንን ተከትሎ ግን አሁን የሰማነው መረጃ አሁን የወጣው ጥንክር በጣም ትኩረት ሊሰጥበት የሚገባ ሀሳብ ነው። ምክንያቱ ደግሞ ድምጻችን የምናሰማበት በከራ ጦርነት፣ ችግር፣ ስደት፣ መፈናቀል በቤተ ክርስቲያናችን ላይ የመጣውን ነገር ሁሉ ተቃውመን የምንወጣበት ስለሆነ ያን ተከትሎ በርካቶቹ ሊወጡ ይችላሉ ተብሏል። ህዝቡ እንግዲህ ግር ብሎ ሊወጣ ነው። ሆ ብሎ ድምጹን ሊያሰማ ነው። ሆ ብሎ ሊወጣ ነው። ምንድነው ከህዳር 21 ጋር የታቀረው ነገር? ምንድነው የተሰማው ነገር? የሚሉትን መረጃዎች በሙሉ እንደሚከተለው በቪዲዮ ማስረጃ ጭምር ይዣለሁ፣ አስደምጣችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይዘነጋ። በራሳችን መድረክ ሰላማዊ ሰልፍን ማድረግ እንችላለን። ዋናው በአንድነትና በመተባበር ይህንን ጥሪ ማቅረብ ነው። ባሳለፍነው የቅዱስ ሚካኤል የንግስ በዓል ላይ ብዙ አመርቂ ባይሆንም ነገር ግን ለአርሲ ኦርቶዶክሳውያን ወገኖቻችን ድምጾች ተሰምተዋል። አሁንም ህዳር 21ን የእመቤታችን የቅድስት ድንግል ማርያምን የንግስ በዓል በመጠቀም ታቦት በሚዞርበት ወቅት የተመረጡትን 4 ጥሪዎች በጋራ በማሰማት ከአርሲ ኦርቶዶክሳውያን ወገኖቻችን ጎን መቆማችንንና ይህንን አጀንዳ አለመርሳታችንን በማስታወስ የበላይ አካላት አሁንም ቢሆን ስደትና መከራ እንዲሁም ሞት ላልቆመው የአርሲ ኦርቶዶክሳውያን ጉዳይ ትኩረት እንዲያደርጉ ማድረግ እንችላለን። አሁንም ቢሆን የአርሲ ኦርቶዶክሳውያን ወገኖቻችን ከአጀንዳ በላይ ጉዳዮቻችን የአርሲ ኦርቶዶክሳውያን ወገኖቻችንን በተመለከተ የሚረሳ የሚተው በአንድ ሰሞን አጀንዳነት ብቻ ሊታይ የሚችል አንድም ጉዳይ የለም። እንደምትመለከቱት እስካሁን ድረስ በቀጠለው ግድያና አፈና ነገሮች ቅርጽ ይዘው ነው የሚፈጸሙት። ጽንፈኛ ኃይሎች ወይም ደግሞ በጽንፈኝነት የተጠሩ የመንግስት አጀንዳ አስፈጻሚዎች ግድያውን ያደርጋሉ። የጸጥታ ኃይሎች ደግሞ ያስቆማሉ ብላችሁ ስትጠብቁ በአግራሞት አፋቸውን ጭነው በአገዳደል ይደመማሉ። የአካባቢው የመንግስት ሹመኞች የቀብር ስርዓት ያስፈጽማሉ፣ ሞቱን ይደብቃሉ። እየሆነ ያለው ነገር ይህ ነው። ስለዚህ በዚህ ሁኔታ ውስጥ ሚዲያ ላይ በመጮህ ብቻ መፍትሄ አይመጣም። መሬት ላይ ወርዶ ስራዎችን መስራት ፍጹም ተገቢ ነው። የሚዲያውን ለመናቅ ፈልጌ ሳይሆን መሬት ላይ ግን ተራማጅ የሆነ እንቅስቃሴ ያስፈልጋል። እንደምታውቁት ጩኸታችንን አድምጦ ለተግባራዊነቱ የሚንቀሳቀስ አንድም የበላይ አካል ባለመኖሩ ጉዳዮች በዘገባ ብቻ መታለፍ አይጠበቅባቸውም። ዓለም አቀፉ ማህበረሰብ ጉዳዩን እንዲሰማው በማድረግ የመጀመሪያውን እርምጃ ስንጓዝ ተመልክታችኋል። ያ ማለት ነገ ለሚኖሩ የትኛውም አጸፋዊ እርምጃዎች ተጠያቂ ላለመሆን እንግዲህ በማህበራዊ ሚዲያውም እንደምትመለከቱት የጽንፈኛ ኃይሎች ተባባሪዎች ሟች በተጠራበት ገዳይ ምንም ነገር ባልተባለበት ሁኔታ የገዳይነቱን ድርሻ ወስደው አጀንዳ ሲያራግቡ በተለይ ደግሞ ኦርቶዶክሳውያንን ገዳይ ሲያደርጉ የተመለከትንበት አጋጣሚ እጅግ የሚያስገርም ነው። ለማንኛውም የአርሲ ጉዳይ ፈጽሞ የሚረሳና የሚዘነጋ አይደለም። አጀንዳችን ዛሬም አርሲ ናት። ህዳር 21 ቀን አክሱም የገባችበት ቀን ነው። 4 ማረፊያዎች ነበሯት። አንዱ መርጡለ ማርያም ይባላል። ምስራቅ ጎጃም ውስጥ ነው። መርጡለ ጽዮን ነበር የምትባለው። አንዱ ሳፍ ጽዮን ይባላል። ጣና ቂርቆስ ነው። እኔ የመጣሁበት ገዳም ነው። እዚያ አርፋለች። 4ቱ የጽዮን መንበሮች ነው የሚባሉት። አንደኛው ተድባበ ጽዮን ይባላል።
ወሎ ውስጥ የሚገኝ ነው። ደቡብ ወሎ ውስጥ አንደኛዋ አክሱም ጽዮን ናት። መጨረሻ ላይ ዛሬ አርፋ የምትገኘው አክሱም ነው። ህዳር 21 ቀን አንደኛ ከዚያ የገባችበት ቀን ነው። ሁለተኛ በግራኝ መሐመድ ጊዜ ታቦተ ጽዮን በስደት ዝዋይ ገዳም ቆይታለች። እዚህ ዝዋይ ቆይታ ግራኝ ካረፈ በኋላ ተመልሳ አክሱም የገባችው ህዳር 21 ቀን ነው። ጴጥሮስ ተሳሳተ ተብሎ ተጽፏል። ሐዋርያት ተበተኑ ተብሎ ተጽፏል። አብርሃም በደለ ተብሎ ተጽፏል። ማርያም ይሄን አረገች ተብሎ አልተጻፈም። አንደበቷ ክርክም ያለ ነውር የሌለባት እውነት ጠባቦ ትህት ዘልዕቀት በቤተ መቅደስ ውስጥ ተቀምጣ መልአክ እያነጋገራት ትዕቢት የሌለባት ትህት ጥበብን የተመላች እወቁኝ የማትል ልጇ በሆሳዕና እንኳን እንዲያው ግርግር ሰው ሁሉ ሲበዛ እንዴ የአምላክ እናት ፊት አድርጉኝ የማትል በትህትና እስቲ እዚህ ላይ እመቤታችን እንዲህ አለች ተብሎ ሰምታችኋል? ሐዋርያት አነጠፉ፣ ገሌ ፊት ሄደ፣ ጴጥሮስ እንዲህ አለ ሲባል እሷ እንዲህ ነኝ የማትል ይሄ አይገባኝም ይሄ ይገባኛል የማትል ስደት አይገባኝም ሳትል የተሰደደች መልካም ነገር ይገባኛል አክብሩኝ የማትል ትህትናን የተመላች ወርቅ። እንግዲህ ወደ እግዚአብሔር አብ እንገባ ዘንድ ድፍረት አለን አለ ቅዱስ ጳውሎስ። እንዴት? እስመ ተሳሃለነ በሞተ ወልዱ፣ በልጁ ሞት ይቅር ብሎናልና። ለምን? በልጅ ደም የታረቁት እርቅ ጽኑ ነውና ይላሉ ሊቃውንት። አብ እንግዲህ በልጁ ደም ታርቆናልና እንግዲህ ሞገስ አግኝተናል ወደ ሰማይ እንድንገባ። ይህን ይቅርታ እንድናገኝ ምህረት እንዲህ የተጀመረበት ማህፀን ያላት እመቤታችን ናት። አንዳንዶቹ ምን ሊሏችሁ ይችላሉ? አረ ትንቢተ ሕዝቅኤል ምዕራፍ 44 እኮ ስለ ማርያም የሚመለከት አይደለም ይላል። አይድረስ እኮ ነው እናንተ ደንቆሮና እንትን አሉ እንዴ ብልህና ጅል ተከራክረው አሉ ጅል አሸነፋሉ። ምን ብሎ ሲባል እምቢ ብሎ እንዲሁ ግርማቸዋል እኮ እንደዚህ ነው። ምንድነው የሚለው? እምቢ እንደዚህ ነው። መልሱ ምንድን ነው? አይደለም። እንዴት ብሎ አይደለም ይባላል? እንዲሁ እኮ ይገርማል። እንዲሁ ምን ይሻላቸዋል? እንዲሁ ድንቁርና እንዲሁ ነውር ነው። ድንቁርና እንዲሁ ጥበብ ቤቷን ሰራች እንደተባለ ጥበብ ድንቁርና ቤቷን ሰራች፣ 7 ምሰሶን ማቆመች ያስብላል። እነዚህ እኮ ነውር ነው። ኢትዮጵያውያን እኮ ወርቅ ህዝቦች ነን በእውነቱ። ኢትዮጵያውያን ብንሆን ማለት ነው። ኢትዮጵያውያን ኮቴሽን እግዚአብሔር የሚላት ኢትዮጵያ ማለት ነው። እናንተ በያፋችሁ የምትሏትን ኢትዮጵያ አይደለም ነው የሚለው። እግዚአብሔር የሚላት ኢትዮጵያውያን ብንሆን ይገርማችኋል እኮ ኢትዮጵያ ትላላችሁ እንዴ? ብፁዓን ነን በእውነት ብፁዓን። እንዴት እኛ ይሄ ታቦት ከሲና ሲወርድ የለን። እኛ ይሄ ታቦት ደመና ሲጋርደው በደብረ ሲና አላየን። እኛ በስርየት መክደኛው ለሙሴ ሲነጋገረው አላየን። እኛ ይሄ ታቦት ዮርዳኖስን ሲከፍል አላየ ነው። እኛ ግንብ ሲያፈርስ አልነበርን። እኛ ዳጎንን ሲቀጠቅጥ አላየን። እኛ ጦርነት ሲያሸንፉበት አላየን። ሳናይ የምናምን ኢትዮጵያውያን ክቡራን ነን በእውነቱ ማለት ነው። ለዚህ ነው እግዚአብሔር ታቦተ ጽዮንን የሰጠን ማለት ነው። አዎ አይተው የገፋትን ታቦት ሳናይ ተቀበልናት። እግዚአብሔርን በዚች ታቦት እየባረከን ነው። ይህንን ታቦት ነው እግዚአብሔር ወደሚወዱት አምጥቶ ሰጠ። በታቦተ ጽዮን እግዚአብሔር ይባርከን። በእግዚአብሔር ታቦት ላይ ለሚቀርብ ምስጋና ተቃውሞን የሚያቀርቡ ሰዎች ማህፀናቸው ይዘጋል። ይሄው እኔ እቃወማለሁ እና እየወለድኩ ነው ሊል ነው ደግሞ አንዱ ይመጣል ነው ይጅሉ። ማህፀን እኮ ብዙ አይነት ማህፀን አለ። የአእምሮ ማህፀን አለ። የነፍስ ዘግቶብሃል እኮ ቆልፎብህ ነው የምትለፈልፈው እንደ ሞንታርቦ። ልጅ ብቻ አይደል ልጅ የሚወልደው ማህፀን ብቻ አይደለም። ኢሳይያስ እኮ ትንቢተ ኢሳይያስ ምዕራፍ 46 ላይ ምን ይላል? ጸነስነ በይንተ ፈሪሆትከ ሐመምነ ወለድነ ይላል። አንተን መፍራትን ጸነስን፣ ምጥ ያዘን፣ ወለድን ይላል። ፈሪሃ እግዚአብሔርን መጽነስ አለ፣ ምግባር መውለድ አለ። ማህፀን የሚባለው ልጅ የሚወልደው ብቻ አይደለም፣ አይምሮም ማህፀን ነው። ያንን ይዘጋዋል እግዚአብሔር። የምህረት ማህፀን ይዘጋል፣ በር ይዘጋል እግዚአብሔር። ሰው እኮ ቢችል ማወቅ፣ ካላወቀ መጠየቅ፣ ካልጠየቀ ደግሞ ማፈር ጥሩ ነው። እውነቴን ነው የምነግራቸው። አሁን ታቦት ጣዖት ነው ይላሉ ሰዎች። እግዚአብሔር ታቦትን የሰጠ ማን ነው? አሰራሩን የተናገረ ማን ነው?
ታዲያ ታቦት እንዴት ጣዖት ሆነ ስትሏቸው አይ በሐዲስ ኪዳን ነው እንጂ በብሉይ ኪዳን እኮ አይደለም ይላል። ያ ማለት ምን ማለት መሰላችሁ? ሲገለበጥ እሺ የሐዲስ ኪዳኑ ታቦት አልፏል ብለን እንኳን እንደነሱ ብናወጋ ምን የሚል ሐሳብ አለው? ታቦት ጣዖት ነው ይላል ነው? አዎ መቼ? ዛሬ። በብሉይ ኪዳንሳ ነበር። እሺ ታቦት ዛሬ ጣዖት ከሆነ እግዚአብሔር በብሉይ ኪዳን ዘመን ጣዖት እያመለክን እንድንቆይ ይፈቅዳል ማለት ነው? አይፈቅድም። ምክንያቱም የሰጠ ታቦትን ማን ነው? እግዚአብሔር እስከ ተወሰነ ጊዜ ድረስ ጣዖት አምልኩ ይላል። ነገ ህዳር 21 ቆይ እንዳታሳልፈው። ይህ ቪዲዮ ስለ ታቦተ ጽዮን ስለ ጽዮን ማርያም አንድ ቀን ቀድሞ የተሰራ ቪዲዮ ነው። አቤት አቤት አቤት! በጉጉት ስንጠብቀው ነበረ። ደረሰ። እንኳን አደረሳችሁ። እጅግ በጣም ጠቃሚ ቪዲዮ ስለሆነ ቪዲዮን ኮፒ ሊንክ እያደረጋችሁ ጀምሩት። ነገ ህዳር 21 አቤት አቤት አቤት! አንድ ቀን ቀረው። ይህንን ቪዲዮ አንድ ቀን ቀድሜ የሰራሁበት ምክንያት ምዕመኑ የበዓሉን ምንነት እንዲያውቅ፣ ለምን እንደሚከበር እንዲያውቅ፣ እንደዚሁም ደግሞ ከበዓሉ የሚገኘውን በረከትና የዚህን በዓል ትልቁን ቃል ኪዳን እንዲረዳ ብዬ ነው። ኧረ ለመሆኑ ህዳር ጽዮን ማርያምን ለምን እናከብራታለን? ጽዮን ማለት ምን ማለት ነው? ታቦት ማለት ምን ማለት ነው? ጽላት ማለትስ ምን ማለት ነው? ጽዮን ማርያም ታቦተ ጽዮን እንዴት ወደ ኢትዮጵያ ገባች? የህዳር ጽዮን ማርያምን በማክበራችንስ የተሰጠን ቃል ኪዳን የምናገኘው በረከትስ ምንድን ነው? እሺ እኔ ከበዓሉ ጋር የተያያዙትን እነዚህን ሐሳቦች አጠር አድርጌ እናገራለሁ። እናንተ ደግሞ አደራ እንደተለመደው የምትችሉ 21 ጊዜ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ እላለሁ። እናታችን ጽዮን ማርያም፣ ጽዮን ማለት ጸወን አምባ መጠጊያ ማለት ሲሆን አንድም በሚስጥሩ ማኅደረ አምላክ ማለት ነው። ጽዮን የሚለው ስም በቁሙ ለቅዱስ ዳዊት ተራራና ለኪዳነ ጽላቱ ሲያገለግል፣ በትንቢታዊ ሚስጥሩ ግን ለቅድስት ድንግል ማርያም ለቅድስት ቤተክርስቲያንና ለዘለ ዓለማዊት ርስት ያገለግላል። እግዚአብሔር ከዘመነ አበው በኋላ ለእስራኤላውያን ክብር፣ ሞገስ፣ አምባ መጠጊያ እንድትሆናቸው ታቦተ ጽዮንን በቅዱስ ሙሴ አማካኝነት ሰጥቷቸዋል። አዎ እጅግ በጣም ይገርማል። ልዑል እግዚአብሔር እኮ በእጁ በራሱ ጽላቱን ቀርጾ ለቅዱስ ሙሴ ሰጥቶታል። ታቦተ ጽዮንም ለ500 ዓመታት ለ500 ዓመታት ከእነሱ ጋር በመቀመጧ በፈጣሪና በእነሱ መካከል ድልድይ ሆና እስራኤልን ለ40 ዓመታት መራቻቸው። አማሌቃውያንን በኃይሏ አጠፋችላቸው። ዮርዳኖስን አሻገረቻቸው። የኤርትራን ባህር ከሁለት ከፍላ በየብስ እንዲጓዙ አደረገቻቸው። ዳጎንን ቀጠቀጠችላቸው፣ ሰባበረችላቸው። ፍልስጤማውያንን አስጨነቀችላቸው። አስጨንቃም ደግሞ ከምርኮ ተመለሰችላቸው። እስራኤላውያን በሙሉ ተማጽነው ጥያቄዎቻቸውን መለሰችላቸው። በድንኳን ውስጥ እግዚአብሔር በእርሷ አማካኝነት ተገለጸላቸው። ከእናንተ ጋር ነኝ አላቸው። ኧረ እንዲሁ በአጠቃላይ በእግዚአብሔርና በእስራኤል መካከል ድልድይ ሆና ለ500 ዓመታት ከኖረች በኋላ ከዚያም ባለቤቱ ልዑል እግዚአብሔር ሲፈቅድ በዘመነ ሳባ በቀዳማዊ ምኒልክ እብነ መለክ እብነ ሐኪም አማካኝነት ህዳር 21 ቀን እናታችን ቅድስት ሳባ ባሰራችላት ቤተ መቅደስ ህዳር 21 ቀን ወደ ኢትዮጵያ ገብታ በቤተ መቅደሷ ተቀምጣለች ማለት ነው። ስለዚህ እኛም በመጽሐፍ ጽዮንን ክበቧት እንደዚች ያለችውንም አመስግኗት በተባልነው መሰረት እናታችን ቅድስት ጽዮንን ከበን እናመሰግናለን፣ እንዘምራለን፣ ደስታ እናደርጋለን ማለት ነው። በነገራችን ላይ እናታችን ቅድስት ሳባ ወይም ደግሞ ንግሥት ማክዳ የጠቢቡ ሰለሞንን ጥበብ ለማየት ወደ ኢየሩሳሌም ሄዳ ጠቢቡ ሰለሞንን አግኝታ ልጇን ቀዳማዊ ምኒልክ እብነ ሐኪም እብነ መለክን ከጠቢቡ ሰለሞን አርግዛ ወደ ኢትዮጵያ መጥታለች። ከዚያ በኋላ ቀዳማዊ ምኒልክን ኢትዮጵያ መጥታ ወለደችው። እዚህ አድጎ ወደ አባቱ መልሳ ወደ ጠቢቡ ሰለሞን ላከችው። ከላከችው በኋላ ጠቢቡ ሰለሞን ልጁን ቀዳማዊ ምኒልክን በአየው ጊዜ በመልካቸው ተመሳሳይ ነበሩና ወዲያው ንጉሥ አደረገው። የእስራኤል ሰዎችም እንዴት ለሁለት ንጉሥ እንገዛለን ባሉ ጊዜ ጠቢቡና ንጉሡ ሰለሞንም ይህንን ልጅን ወደ አገሩ እንድልከው ከፈለጋችሁ ሁላችሁም የመጀመሪያ ልጃችሁን ስጡኝ አላቸው። እርሱም የእስራኤላውያንን የመጀመሪያ ልጆች ለቀዳማዊ ምኒልክ ሰጥቶ ወደ አገሩ ወደ ኢትዮጵያ ሊልከው እየተዘጋጀ እያለ ሊቀ መላእክት ቅዱስ ሚካኤል ከልዑል እግዚአብሔር ታዝዞ ለሊቀ ካህኑ ተገለጸለትና የታቦተ ጽዮንን ቤተ መቅደስ ታቦተ ጽዮን ያለችበትን ቤተ መቅደስ እኔ እከፍትልሃለሁ፣ አንተ ደግሞ ታቦተ ጽዮንን ይዘህ ከቀዳማዊ ምኒልክ ጋር ወደ ኢትዮጵያ አብረህ ሂድ አለው። ከዚህ በኋላ እንግዲህ አምደ ብርሃን እየመራቸው ሊቀ መላእክት ቅዱስ ሚካኤል ብርሃንን እያሳያቸው በቀዳማዊ ምኒልክ አማካኝነት ታቦተ ጽዮንን ወደ ኢትዮጵያ ይዘዋት መጥተዋል ማለት ነው። ይሄም የተባረከ ወደ ኢትዮጵያ የገባችበት ቀን ደግሞ ህዳር 21 ቀን ነው።
ከዚህ በኋላማ ወገኖቼ ታቦተ ጽዮን ወደ ኢትዮጵያ ከመጣች በኋላ በጣና ቂርቆስ ገዳም ለብዙ ዓመታት ተቀምጣለች። ጎጃም መርጦ ለማርያም ውስጥ ተቀምጣለች። ወሎ ውስጥ ተደባበ ማርያም ተቀምጣለች። በመጨረሻም አክሱም ጽዮን ላይ ሄዳ ተቀምጣለች። አሁንም ድረስ በዚያው አለች። እነሆ በኢትዮጵያም የ3000 ዓመታት ዘመን ልትደፍን ጥቂት ዓመታት ብቻ ናቸው የቀራት። ልዑል እግዚአብሔር እኮ ለኢትዮጵያ ያደረገላት ቸርነትና ምሕረት እጅግ በጣም ይገርማል ወገኖቼ። ይሄው በጌታ ፈቃድ በእርሱ በራሱ ፈቃድ ቅዱሱን ዕፀ መስቀልና ጽዮን ማርያምን ይዘን ተቀምጠናል። እጅግ በጣም አይገርማችሁም? ይሄም ሆኖ ግን ታቦተ ጽዮንን መስረቅና መውሰድ የሚፈልጉ ብዙ ቀሳጤዎችና ወንበዴዎች እንዳሉ እናውቃለን። እኛ ግን አንጨነቅም። አዎ አንጨነቅም። ምክንያቱም የመጣችውም የምትጠበቀውም በባለቤቱ በልዑል እግዚአብሔር በቸርነቱ ነውና እንጸልያለን እንጂ አንጨነቅም። በተለያየ ወሬም ራሳችንን አናማጥንም፣ አንጨነቅም። ባለቤቱ ራሱ ከፈቀደ ልትሄድ ትችላለች። የትኛውም ጉልበተኛ ቢመጣ ሊያስቀራት አይችልም። በነገራችን ላይ ታቦተ ጽዮን በአብዛኛው ጽላተ ኪዳን ታቦተ ሕጉ እየተባለች ትጠራለች። ጽላት በብዙ ቁጥር ቢሆንም ሰሌዳ ማለት ሲሆን ኪዳን ማለት ደግሞ በሰውና በልዑል እግዚአብሔር መካከል ያለ ውል ስምምነት ማለት ነው። ታቦት ማለት ደግሞ ማህደር ማደሪያ ማለት ሲሆን ሕጉ የተጻፈባቸውን ጽላት ስላደው ወይም ደግሞ ሰሌዳ ስንላቸው ማደሪያውን መቀመጫውን ደግሞ ታቦት ማደሪያ ማህደር እንለዋለን ማለት ነው። እንግዲህ ወገኖች በታቦተ ጽዮን ጉዳይ ይህን ያክል ከተነጋገርን ህዳር 21 ቀን የሚከበርባቸው ብዙ ምክንያቶችም አሉ። አዎ በዚህ በህዳር 21 ቀን ታቦተ ጽዮን ለሊቀ ነቢያት ለቅዱስ ሙሴ መሰጠቷን እናስባለን። ታዲያ ወገኖች ይሄ ሲሆን ሊቀ ነቢያት ቅዱስ ሙሴ 40 መዓልትና 40 ሌሊት ጾሞ ታቦተ ጽዮን እንደተቀበለ ሳንዘነጋ ማለት ነው። እኛ ህዳር ጽዮን ስናከብር ቀጥታ የገባችበትን ቀን ስናከብር ምንም ሳንጾም ሳንጸልይ ሳንሰግድ ሊሆን ይችላል። ሊቀ ነቢያት ቅዱስ ሙሴ ግን 40 መዓልትና 40 ሌሊት ጾሞ ተማልሎ ነው ታቦተ ጽዮንን የተቀበለው። ሌሎችን ሙሉዎችን ምክንያቶች በነገው ቪዲዮ የምሰራላችሁ ይሆናል። ዛሬ ግን ታቦተ ጽዮን ህዳር ጽዮንን ስላከበርን ምን ይሰጠናል፣ ምን አይነት ቃል ኪዳን እናገኛለን ነው። ድሮ በመጽሐፍ ተጽፎ እንደምናገኘው ኢየሩሳሌም ማለት የሰላም ሀገር ማለት ነበር። አሁን ግን ኢትዮጵያ አክሱም ጽዮን ላይ ጽዮን ማርያም ስለተቀመጠች ኢትዮጵያ የሰላም ሀገር ሆናለች ማለት ነው። እንደዚህ ስል አብዛኞቻችሁ የትኛውን ሰላም ነው ሰላም የሚል ልትሉ ትችላላችሁ። እውነታው ግን እሱ ነው። ወደድንም ጠላንም ግን ኢትዮጵያ ኢየሩሳሌም የሰላም ከተማ ሆናለች። እንዴ አዎ ኢየሩሳሌም እኮ ሰላም የሰላም ሀገር የተባለች እኮ ጽዮን ስለነበረች እኮ ነው። ስለዚህ ጽዮን ማርያም ደግሞ ታቦተ ጽዮን ወደ ኢትዮጵያ ስለመጣች ኢየሩሳሌም ሆናለች ኢትዮጵያ የተባለው ለዛ ነው። የሰላም ከተማ ሆናለች። በሱ ነው እንደምትገረሙት እናንተ። ቀድሞ ታቦተ ጽዮን ወደ ኢትዮጵያ መጣችና ኢትዮጵያ የሰላም ከተማ ኢየሩሳሌም ተባለች። በኋላ ደግሞ እውነተኛይቱ ጽዮን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ ልጇን ወዳጇን ይዛ ወደ ኢትዮጵያ መጣች። አይገርማችሁም? በጣም ቀድሞ 10ቱ ትእዛዛት የተጻፈባት ታቦተ ጽዮን ወደ ኢትዮጵያ መጣችልን። በኋላ ደግሞ እውነተኛው አካላዊ ቃል በማኅፀኗ የተቀረጸባት እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወደ ኢትዮጵያ መጣችልን። ቀድሞ የእግዚአብሔር የቃል ኪዳኑ ታቦተ ጽዮን ኢትዮጵያ መጣችልን። የእግዚአብሔር የቃል ኪዳኑ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ደግሞ ኢትዮጵያ መጣችልን። ቀድሞ ከማይነቅዝ እንጨት የተቀረጸችው ታቦተ ጽዮን ኢትዮጵያ መጣችልን። በኋላ ደግሞ ሞት የማይለውጣት እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ኢትዮጵያ መጣችልን። ቀድሞ እስራኤላውያንን ከዓለት ላይ ውሃ እያፈለቀች ያጠጣቻቸው፣ መናን ከደመና ለ40 ዓመታት እያወረደች የመገበቻቸው፣ የኤርትራን ባህር የከፈለችላቸው፣ ዮርዳኖስን ባህር ያሻገረቻቸው የሕጉ ታቦተ ጽዮን ወደ ኢትዮጵያ ገባችልን። በኋላ ደግሞ የሕይወት እንጀራን የሕይወት ውሃን ያመጣችልን ዓለምን የፈጠረ መድኃኔዓለም ኢየሱስ ክርስቶስን በሆዷ ያዘችው እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ኢትዮጵያ መጣችልን። ቀድሞ ዳጎንን የቀጠቀጠችው ጽዮን ማርያም ኢትዮጵያ መጣችልን። በኋላ ደግሞ ሰይጣንን የቀጠቀጠችውና ያሳፈረችው እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ኢትዮጵያ መጣችልን። እና ታዲያ ወገኖች ኢትዮጵያ ኢየሩሳሌም የሰላም ሀገር ብትባል እንዴት ያንስባታል? ይህችን ቅድስት ሀገር ደግሞ የሰላም ከተማ የሰላም ሀገር ያሰኘቻት እናታችን ጽዮን ማርያም እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ባለችበት ሀገር ደግሞ ጌታችን በወንጌሉ እንደተናገረ አንኳኩ ይከፈትላችኋል፣ ጠይቁ ታገኙማላችሁ፣ ለምኑ ይሰጣችኋል ስለሆነ የተባለ በዚህ በህዳር 21 ቀን ጠይቀን የማይመለስልን ሽተን የማናገኘው ምንም አይነት ነገር የለም። ምንም አይነት ጸሎታችን ይመለስልናልና በዚህ ቀን ሁሉንም ጸሎታችንን እንጠይቃለን ማለት ነው። ሁላችሁም ዝም እንዳትሉ። አዎ እውነቴን ነው የምነግራችሁ። ስለ ጽዮን ዝም አልልም፣ ስለ ቅድስት ድንግል ማርያም ዝም አልልም፣ ስለ ቤተ ክርስቲያን ዝም አልልም፣ ስለ መንግሥተ ሰማያት ዝም አልልም፣ ስለ ሀገሬ ስለ ኢትዮጵያም ዝም አልልም። ርዕሰ ሊቃውንት አባታችን አባ ገብረ ኪዳን እንደተናገሩት እምቢ ስለ ጽዮን ማርያም ዝም አልልም በሉ።
እንግዲህ ቀጣዩን ቪዲዮ ደግሞ በነገው ቪዲዮ ጠብቁኝ። ይህንን ቪዲዮ ቀድሜ አንድ ቀን የሰራሁት አደራ ሁሉም ሰው ተዳርሶት የበዓሉን ምንነት አውቆና ተደርቶ እንዲያከብረው ከማለት ነው። እንግዲህ ሁላችሁም ይሄ ቪዲዮ የደረሳችሁ የክርስትና ግዴታችሁን ተወጡ እላለሁ። መድኃኔዓለም ኢየሱስ ክርስቶስ ከበዓሉ ከሚገኘው በረከትና ረድኤት ያሳትፈን።